ዳኒ እንግዲህ ሁለታችሁም በጣም አብዝታችሁ በጣም እየጨቀጨቃችሁት እያስቸገራችሁ ስለሆነ ራሳችሁ ናችሁ ይህንን ችግር የፈጠራችሁና ምርጫ ውስጥ እንዲገባ ያደረጋችሁት እናንተ ናችሁ። እናንተስ ደግሞ ለመደራደር ነው እንዲህ የመጣችሁት። በፊትስ ሩታ ነበርሽ ሄርሜላን መልሽልኝ ስትያት የነበረው። አሁን ደግሞ ሄርሜላም ተጨምራ ሁለታችሁም እንግዲህ ልታስመልሱት ነው። ከፍቅር ወስዳችሁ ወደ ራሳችሁ ልታመጡት ነው። ልትደራደሩ ነው ወይ ያመጣችሁ ተላላቸውም። አቤት ውርደት! አንተ እንደዛ አይባል። መፈለገም ነገር ቢሆን ሴት ልጆች ናቸው እና እሱን በወደዱት እና ባፈቀሩት ልክ አንተ እንደዛ ትላቸዋለህ? እንደ የማይገባቸው ነገር ነው ያልካቸው። በጣም ቀስም የሚሰብር ነገር፣ ከአንተ የማይጠብቁት ነገር ሲጀመር እንት ስትናገር መቼም ያው የሰውን ሙራን ጠብቀህ አይደለም የምትናገረው። በነገራችን ላይ አሁን ከአብርሽ ህመም ጀምሮ ነው ከሱ ጎን ቁመክ ትንሽ ቁም ነገር እየታየብክ ያለው ነገር ነው እንጂ ዳኒ በጣም እንደዚህ አይነት ነገር ግን መናገር አልነበረብን። በእውነት በጣም ነው ያሳፈርካቸው። እነሱም ጎንበስ እንዲሉ ነው ያደረግካቸው። እንግዲህ ያው እነሱም አልላቀቅም ሲሉ ነው ይህንን ልላችሁ የቻልኩት ብለዋቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናቸው? እንደውም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዙ ትርፍርፍ በልልኝ። እንግዲህ ያው ሩታና ሄርሜላ ዳኒ አንድ ላይ መጥተዋሉ። ማናት ሩታም ከልጄ ከአባቴ ልጅ ጋር ብንሆንና አብረን ብናሳድገው በጣም ደስ ይለን ነበር በማለት ሄርሜላም ደግሞ እኔም በጣም እወደዋለሁ፣ በጣም አፈቅረዋለሁ፣ እሱን በዚህ ልክ እተዋለሁ ማለት በጣም ለኔ ከባድ ጊዜ ላይ ነው ያለው በማለት እንግዲህ እሷ መልሳለች። ያው ማናችንም ይሁን እኔ በበኩሌ ፍቅር ትሆናለች ቢያስብም አላቅም ነበረ። ሰው ማናቸውም ግን አስቦትም ጠብቆትም የማያውቁት ነገር ዱብዳ የሆነባቸው ይሄኛው ነገር ነው። እንግዲህ ሩታ ስትል ያለችው ከዚህ በፊትም ፍቅርን አምጥቶ በህይወት ውስጥ አስገብቶ ሩታን ሲያስቀናት እንደነበረውላ ላይከውንም እንደዛ ነው የመሰላት ማለት ነው። በኔና በሄርሜላ የሚጫወትብን ፍቅርን ይዟል የመጣ እኛን ለማስቀናት ነው እንጂ ለሌላ ነገር አይደለም ብለዋለች። ዳኒ ደግሞ እናንተ ናችሁ እንጂ ስቲል እንኳን መጣም ቤት ቢገባ የትም ቢሄድ መቆማ መቀመጫ ያሰጣችሁትና የትም እንዲሄድ የከላከላችሁት እንዲንቀሳቀስ እየከለከላችሁት ያላችሁ ይህንን ችግር የፈጠራችሁ ያላችሁት የራሳችሁ ናቸው። ምን ነው በዚህ ልክ ለምን ዝቅ ታረጋላችሁ? ራሳችሁን ለምን ዝቅ ታረጋላችሁ? ምክንያቱም እሱ ወንድ ልጅ ጀንተል ስትሉበትና ራሳችሁን ሲሪየስ ስታደርጉ ራሳችሁን ስትጠብቁ ነው። በቃ ራሳችሁን በምንም ነገር ሲሪየስ ስታደርጉ ነው ማንም ሰው እንዲወዳችሁም እንዲያከብራችሁም ሚችለው ብለዋቸዋል። ዳኒ እንግዲህ ትላንት ዴፍም ሲናገር የነበረው ነገር እንደዚህ ነው። እኛ በጣም ስንወደድና ስንከበር የሆነ ጥጋብ ይለናል። ቸልተኛነት ሲበዛ ደግሞ ትታኛለች ለካ ብሎ ጣልጣል ስታደርጉት ወደ እናንተ ጋር መመለሱ አይቀርም ነበረ። ሰውም ደግሞ በዚች ቅጽበት ይህች ክፍተት ተፈጥራለች። በጣም ያው አዝነዋል። ሁላችንም ይህን ያዘንን ነው። ማናት ሩታም እንግዲህ ያው አሁን ደርሳ ለምን እንደፈለገችው እኔ እንጃ። ዳኒ ምን እንዳላት አንቺ በጣም ጎበዝ ቆፍጣና ሴት ነበርሽ፣ እስካሁን እጅ ሳታሽ አታውቅም ነበረ፣ ምን ነው በዚህ ልክ በማለት እንግዲህ እየጠየቃት ነበረ። እሷ አሁን ልጅ አባት ስለሆነ እኔ ክፉም እንዲነካብኝ ምንም እንዲነካብኝ አልፈልግም ብላ እሷም በተደጋጋሚ እንግዲህ ያውስ ተናግራለች። በሀገሩ አብርሽ ብቻ ነው እንዲ ወንድ ልጅ ያለው ሌላ ሰው የለም ብሎ ራሱ እየጠየቃቸው ነበር። ዳኒ የለም ማለት አይደለም። አንድ ደግሞ እኛ የሚሰጠን ተስፋ ስላለ ነው። ለእኔም ይሁን ለሄርሜላም እሷም ጋር ሄዶ ተስፋ ይሰጣታል። እኔም ጋር መጥቶ ተስፋ የሚሰጠን ተስፋ እያየን ልባችን እያንጠለጠለው ስለሆነ በዛው ነገር ነው እያሉት ነው። ኦልሬዲ እሱ እኮ ከእናንተ ከህይወት ይወጡልኝ ብለዋቸዋል። እሱም እንዲወጣ ተናግሯችሁ ነበር። ግን እናንተ አልላቀቅም ብላችሁ ሙጭኝ ብላችሁበታል። ለዛ ነው እሱም በዚህ ልክ ጀንተል ያለባችሁ ያለው። እናንተም ደግሞ ጀንተል ብትሉ እሱም ደግሞ ጀንተል ያሉብኝ ብሎ ወደ እናንተ ፍለጋ መምጣቱ አይቀርም ነበረ። ራሳችሁ ነው ጥፋቱ ያለው ብሎ እንግዲህ ዳኒም በእነሱ ፈርዶባቸዋል።
በጣም ከባድ ነው። በእውነት ያልተጠበቀ ነገር ነው። እኔ እኮ ከህይወትህ ወጥቻለሁ። እሱ ከልጅህ እናት ኖር፣ ልጅህን አብረህ ከእናቱ ጋር አሳድግ፣ አብራችሁ ኑ ስለው ራሱ እኔ አንቺን መች ጠላውሽ፣ እኔ መች አልፈልግሽም የሚል ነገር እኔ ደግሞ ከአንቺ እንደዛ አይነት ነገር አልጠበቅኩም ነበር። ፍቅርሽ እስከዚህ ድረስ ነው እንዴ? የፍቅርሽን ጥግ እስከዚህ ልክ ነው እንዴ እያሳየሽኝ ያለሽው? እያለ እየባሰ ደግሞ የቀዘቀዘውን ፍቅሬን እየቆሰቀሰብኝ ነው ያለው። ተስፋም እንዳልቆርጥ ተስፋ እንዲቆርጥም ተስፋ እንዳልቆርጥ የሚያደርገኝ አንደኛው ዋነኛው እሱ ነው። ምክንያቱም እሱ ከሚሰጠኝ ተስፋ እኔ ደግሞ እተወዋለሁ ብዬ ሳስብ ራሱ በቃ እተዋለሁ ባልኩበት ሰዓት እሱ ደግሞ ለምን ይለኛል። እኔ መቸል ወድሽም አልኩሽ እንደዚህ አይነት ቃላት ለምን ተናገርኩሽ እያለ ደግሞ ድጋሚ ልቤን ያንጠለጥለዋል። በፍቅር ብላለች። እኔ በጣም ስለምወደው ስለማፈቅረው ያለሱ ህይወት አይኖርም፣ ያለሱን ህይወት ያለች አይመስለኝም። ህይወት የጨለመብኝ ነው የሚመስለኝ። ያለሱን መኖርም ማልችል ሴት ነኝ። ኦሬዲ እኔ በቃ በጣም ወድጄዋለሁ፣ አፍቅሬዋለሁ ብላ ተናግራለች። ከሩታ ጋር ደግሞ ተፋቷል። ከሩታ ጋር ያለውን ነገር ጨርሶ ነው ወደ እኔ ጋር የመጣው እንግዲህ ብለዋለች። አሁን አንድ ውሳኔ ላይ መድረስ አለብን። ከሁለት አንዳችሁ እንዲመርጥና እንዲፈልግ ከፈለጋችሁ ራሳችሁን ማስከበር፣ ራሳችሁን ደግሞ ቆፍጠን ማድረግ ይኖርባችኋል ሲላት፣ እንደዛማ አትበሉ፣ አንዳችሁ ሰው ሁለታችን ሰውን ከሁለት አንዳችሁ ሊሆን ከፈለጋችሁ ብላ እንግዲህ ማናት ሄርሜላ በጣም ደስተኛ ሆናለች። ውስጧ ያልታየባት ደስታ ወደ ውጭ አብርቶ ነበረ። ያየ ሰው ያያል እንግዲህ ፈገግ ብላለች። ምክንያቱም ሩታን ስለማይፈልጋት እኔ ጋር መምጣቱ አይቀርም በማለት ነው ሄርሜላም እንደዚህ ስትል የነበረው። ምክንያቱም ሩታም ደስ ይለኛል ከሁለት አንዳችንም ቢሆን እሱ እውነታዊ ውሳኔውን ካሳወቀን እኛም ደስ ይለናል፣ መቼም አንጠላም ብላለች ማለት ነው። ሁለታችንም የምንፈልገው ነገር ነው። ያው ፍቅርን በእኛ ለመደበር እና እኛን ለማስቀናት ነው ያመጣት እንጂ ሪል ፍቅር ኑሯቸው አይደለም። ምክንያቱም ከዚህ በፊት የመጀመሪያ ፍቅረኛው ብትሆንም ከኔ ህይወት ጀመረ። ከጀመረ በኋላ ደግሞ በኋላ ተጋብተናል፣ እንግዲህ ወልደናል። አሁን ደግሞ ሄርሜላን አሁን ደግሞ በሶስተኛ በኛ ህይወት ውስጥ ሄርሜላ መታለች ብላ ተናግራለች ማለት ነው። ሩታ ራሱ ባለፈው ሄርሜላን በጣም እየወቀሰቻት ነበረ። አንቺ ከመጣሽ ነው ህይወቴን እየበጠበሽው፣ አንቺ ባትመጪ ኖሮ ህይወቴን ይሄን ደረጃ አይደርስም ነበረ ብላ ስትናገራት፣ አንቺማ እንደዛ ብለሽ አትናገሪ፣ እኔና አንቺ ብዙ ርቀት ከተጓዝን በኋላ ነው፣ ይሄ ብጥብጥ ከተፈጠረ በኋላ ነው ሄርሜላ የመጣችው። በእኛ ህይወት ውስጥ ገብታ ሄርሜ ምንም ያደረገችው ነገር የለም። በዚህ ጉዳይ ደግሞ ሄርሜላ እንድታካትቻት በጭራሽ አልፈልግም ብሎ እንግዲህ ቆጣ ብሎ አብርሽም ለሩታ እየተናገራት ነበረ። አላጠፋችም ሄርሜላ፣ ምንም የፈጠረችው ነገር የለም ብለዋል ማለት ነው። እንግዲህ መጨረሻው ሰሆኑ እውነትም ከፍቅር ነው የሚቀጥለው ወይስ ሩታን ዋሊያም ሄርሜላን ነው የሚመርጠው? ከማን ጋር ሊሆን ይሁን የሚለውን እስከ ቪዲዮ ፍጻሜ ድረስ እንግዲህ ከተከታተልን ምን ላይ እንደሚደርሱ አብረን እናያለን። ውድና የተከበራችሁ